አባባና አለሜ እንግዲህ አለሜ ፍቅራን ተቀብላቸው በአንድ ቤት ለመኖር ቃል ገብተው በደስታ ጀመሩ። እንዲሁም ደግሞ ትሁትና ናቲ ደግሞ በይቅርታ ባለፈው ነገር ይቅር በመባባል ከዚህ በኋላ ያው እንደነበሩት ፍቅራቸውን ለማጣጣም ሁለታቸውም እንደዛ ሆኗል። አለሜ ከቤት ወጣለሁ ባለቻቸው ጊዜ አቶ አባባ በጣም ተቀይመውና ህመምም እየተሰማቸው ጭንቀትም እየመጣባቸው እንደነበረ ቢገልጹላትም ቤት በደላላ ፈልጌ እሄዳለሁ ስትላቸው ግን በጣም ነበረ ውስጣቸው የተነካው። ምክንያቱም እሳቸው እየወደዷት እንደሚሄዱ ነው ያየ ነው። አሁን ግን እኔ ትቼዋለሁ፣ ከአንተ ጋር መኖር ይሻለኛል፣ ሁሉም ነገር አንተ ትጠብቀኛለህ በማለት እንግዲህ ለአባባ ቃል ገብታ አለሜ ከአባባ ጋር አብራ እየኖረ ቤታቸው ላይ ፍቅር በፍቅር ካርታ እየተጫወቱ ደስታን ተሞልተዋል ማለት ነው። እንግዲህ ይህን ሁሉ ነገር ያላወቀች አለሜ ደግሞ እኔው ተበድዬ እኔው የምደበቀው ለምንድን ነው? ስለዚህ ወጣ ብዬ አባትን መክሰስና ሀብት ንብረት መቀበል አለብኝ ስትል ለናቲ ትነግረዋለች። እማዬ ቆይ ትንሽ ጠብቂ፣ ችግር የለም እኔ ጥሩ ጠበቃ እየፈለግኩልሽ ነው። ጥሩ ጠበቃ ሳገኝ እንግዲህ አንተን እልሻለሁኝ፣ አገናኝሽና ታስመልሻለሽ ነው እንጂ አላት። እስካሁን በቤቲ ጉዳይ ያለውን ነገር አለሜ የምታውቀው ነገር የላትም። አባባም እንግዲህ ናቲን በጣም ያመሰግናሉ። እዚህ እንድትቀር አለሜን ስላረክልኝ አመሰግናለሁ ሲሉት፣ እንደውም ለእሷም ጥበቃ ካንተ ጋር ብትሆን ደስ ይለኛል አለ። ችግር አለ እንዴ አሉ። ያን ያህል አዲስ ነገር የለም አለ። የቤት ይዛቻ ግን በጣም አስፈራርቶኛል አባዬ። እማዬ ምንም ነገር የምታውቀው ነገር የላትም ብዬ ቤትን ብነግራት ልትረዳኝ አልቻለችም። ይህን እኮ ለመቀበል ከባዷ ነው፣ በእሷማ መፍረድ አንችልም አሉ አባ። ስለዚህ ይህን ስሜቷን መቀየር አትችልም እኮ ቤቲ። በእርግጥ ቁጣ በጣም ያስፈራል፣ ለእናቴ የምትመለስ አይመስለኝም አለት። ምንም አትጨነቅ አለ አባዬ አለ። እማዬህን አደራህን ሲል የኔ ልጅ አደራ እኔ ጠብቃታለሁ፣ አይዞህ አደራው ለኔ ይሁን በማለት አባባ ደስ አላቸው። ያም ሆነ አለሜን እንደምን ብለው ከራሳቸው መቅረቷና ራሷ እንደሚቆሙላት ቃል ገቡላት። እንግዲህ አባባም ይህን ነገር ለማክሸፍ ብለው እንግዲህ ከቤቲ ጋር ቀጠሮ ይዘው ቤቲን ቀጥረዋት ነበር። ቤቲም እንግዲህ ምን ፈልገህ ነው? እስኪ ወደ ጉዳይ ሂድ፣ ለምን ነው የጠራኸኝ? በማለት ትጠይቃቸዋለች። አይ አንዳንድ ነገር ስለ አለሜ ላናግርሽ ነበር አላት። ምንድን ነበር አለች። ደህና ዋልሽ የኔ ልጅ አላት። እሺ ለምንድን ነበር የጠራኸኝ አለችው። ቸኩላለሁ እና ቶሎ ብለህ ተናገር የኔ ልጅ፣ አንድ ነገር ላወራሽ ነው አሏት። መቼም ስለዛች መሰሪ ሴትዮ ልታወራኝ አይደለም አለችው። አስተባብዬ ልነግርሽ አይደለም፣ እውነታውን ነው የምነግርሽ አሉ አባባ። ይኸውልህ አንተም እውነታውን አታውቅም አለችው። የኔ ልጅ አለሜ ምንም ነገር የምታውቀው ነገር የላትም። በወንድሟ ስህተት ብቻ ነው እንደዚህ ሆነች። ጥሩ፣ ከዚህ በኋላ ግን እናንተ እየተማከራችሁ የመጣችሁ ውሸታችሁን አትጨቅጭቆኝ፣ በቃኝ አለ። እባክሽ የኔ ልጅ አውሪያት፣ ከዚህ በላይ አላምንም፣ በቃኝ፣ ከዚህ በኋላ ደህና ብላ ስትለው፣ አሁንም ደግሞ በተደጋጋሚ ናቲ ደግሞ እሷን አግኝቶ እንግዲህ ካፊ ቤት እንዲያናግራት ይቀጥራታል። ካፊ ቤትም አናግሯት እንግዲህ ሲያናግራት በፍጹም እሷን ይቅርታ ላደርግላት አልችልም፣ ከሬሳዋ ከሞተች በኋላ ነው ይቅርታ ማደርግላት ስትለው በቀሏ በጣም አስፈራው። ትሁትም አሁንም እሷን ቀጥራ እስኪ ነይ እንነጋገር፣ ምንድን ነው አለሜ እኮ የምታውቀው ጉዳይ የላትም በማለት ልታስረዳት ሞከረች። አለሜና አባባ ደስ የሚል የካርታ ጨዋታ ይዘው ደስታቸውን እያጣጣሙ እያሉ እንግዲህ አሸነፏት። አየህ አሸነፍኩ እኮ ስትል፣ አይ እኔን ደስታ አሸንፊኝ ስላደረግኩ ነው እኮ ሲላት፣ ኧረ እባክህ የኔ እርዳታ እየረዳኸኝ ነው እያሉ የሚጫወቱበት ጨዋታ ያስቀና ነበር። በጣም ደስ የሚል ጨዋታና ደስታ በቤታቸው ተሞልቷል። አባባና አለሜ ከዚህም በላይ በጣም ብዙ ነገር አሁን እንግዲህ እስከ መቼ ነው ትሁት ተኮራርፈን የምንቀጥለው ሲል ናቲ ይጠይቃታል። ከዚህ በላይ እንዴት ታኮርፊኛለሽ አላት። ሰላም ወደ ቻናል የተከታታይ ሰላማችሁ በያላችሁበት ጊዜ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አሁን በረታቱኝ። ገዙ እንግዲህ እስካሁን ስራ እንዳልጀመረና ስራ መጀመር የሚችለው አለሜን ካስወገደ በኋላ እንደሆነ ለቤቲ ይነግራታል። ቤቲ ምን ያንጎራድዳል ታዲያ? እሷን አንድ ሰው ከምታውቃቸው ልከ ማስገደል አቃተህ እንዴት ስትለው፣ እንደሱ አይደለም እኔ እንደሆንኩ የሚያስገድላት
በሰው አስገድያት እንዲታወቅ አልፈልግም። በልብ ድካም ላይ ያለም በልብ የሚሰጥ ድክም ብላ እዛው ሽርትት ብላ እንድትሞት ነው የምፈልገው ሲል ይህንማ ከፈለክ ታዲያ አንድ ዶክተር የምታናግርላት ይበልጣል። ከዶክተሮች ጋር ተነጋገርና በአንድ ጊዜ ጸጥ የሚያደርጋትን ነገር ፈልግ በማለት ትነግረዋለች። እሱም እንደሱ ሳይሻል አይቀርም በማለት ይመካከሩባታል። ቤቲና ናቲና እሷ ደግሞ እስከ መቼ ነው አሁን አንቺ የምታስቢው ስለ ቤቲ ነው ወይ አላት። ስለ አለሜ ነው። እሺ በቃ ከዚህ በላይ ተኮራርፈን መቀጠል አንችልም እባክሽ፣ በቃ የእነሱን ጉዳይ በእኛ መካከል አናስገባው ስትለው ትሁትም እሺ ስትል ምንም ለነገሮች ግድ እየሰጠሽ አይደለም ትሁትዬ፣ ምን እያሰብሽ ነው ሲላት ምንም አላሰብኩም አልኩ ናቲ እኮ ምንም አላኮረፍኩህም፣ በቃ ሀሳብህን ብቻ ነው የነቀፍኩህ አለችው። እና ሀሳቤን አለመቀበል ትቀየሪያለሽ አላት። እኔ ካልታረኩም እኮ በማለት ትነግረዋለች። እሺ ትሁት በቃ እንታረቅ ከዚህ በኋላ ሲላት መች ተጣላንና ስትለው ዝም ብለሽ ታረቂኝ ብሎ ይነግራታል። እሺ ታርቅ ያለው ካልክም አለችው እና ቀጠጋ ብሎ ቁጭ ብሎ ሲያቅፋት እንግዳማ እቀፈኝንካ እሳመኝ እየተባባሉ የነበረውን ደስታቸውን አሁንም ናቲና ትሁት እያጣጥም አንቺ ስታኮርፊኝ በጣም ይጨንቀኛል ብሎ ሲነግራት እሺ በቃ ናቀፈኝ አትጨነቅ በእኔ በኩል በማለት እሷም ይቅርታዋን አወረደችላት። በጣም ደስ የሚል ነገር ነበር። አሁን እንግዲህ የቤቲ የእህቷ አጮኛ ከአቶ ገዙ ጋራ በመገናኘቱ ማን ነው ሲላት የድሮ ጓደኛ ሴት ነገርኩሽ ቤቲ ከኔ ጀርባ አንድ ነገር አደርጋለሁ ብትይ ነፍስና ስጋሽን ነው ማንጠለጥለው። እኔ ይህንን ነገር እኮ ውሱ ነው ብለሽ ማስረዳት አይጠበቅብሽም ነበር አለ። እሱም ገረመውና ጥሏቸው ሄደ። አጋጣሚ መጥተህ ባየኸው ነገር ቤቢ ባለማናገርህ ለእህቴ በጣም ደስ ብሎኛ ስትለው ግን ይሄ ሰውዬ ባልሽ ነው ባለሀብት ይመስላል ብሎ ሲነግራት አዎ ይህን ነገር እንኳ አሁን ልነግርህ አልፈልግም፣ በኋላ ልነግርህ የምችለው በኋላ ነው አለችው። በዚህን ጊዜ እህቷም ተጠራጥራ ምንድን ነው ተከትለሃት የመጣ ጊዜ ምን አለች እህቴ ስትለው እህቴን አደራህን እህቴን ጠብቅልኝ ያለችኝ እንጂ ሌላ ነገር አላለችኝም አለ። አሁን እንግዲህ ትሁትና እሷ ደግሞ አይን ለአይን እየተያዩ ለምንድነው እንደዚህ ብለህ የምታየኝ አለችው። ናቲን ስለምትናፍቂ ነው። አልናፈኩሽም እውነት አለ። ኧረ እባክሽ አለ። እየተባባሉ የደስታ ጨዋታቸውን ቀጠሉ። በጣም ደስ የሚሉም ነበር። ደስታቸውን ስለተመለሰም በጣም ደስ ይላል። እጇን ሳብ በማድረግም እሱም ይስማትና በቃ እኔ ከዚህ በኋላ አንቺን ማጣት አልፈልግም በማለት እንግዲህ ይነግራታል። ከዛም በኋላ አለሜ ደግሞ ለምንድን ነው አለችው። ለምንድን ነው እኔ ንብረቴን ሀብቴን መጠየቅ የማልችለው በማለት ስትነግረው እማዬ ትንሽ ጠብቂኝ እባክሽ ትንሽ ታገሽና እኔ ራሴ ንብረት ሀብትሽን እንዳስመልስልሽ አደርግልሻለሁኝ። እሱ አባቴ እኔ እንዲታሰር ነው የምፈልገው። ስለዚህ ሁሉን ነገር ደግሞ በተጠናናል። የኔ ልጅ አለች የለፋሁበትን የደከምኩበትን ገንዘብ ማስመለስ አለብኝ። እሱንማ ልክ ነሽ እኮ እማዬ አላት። ግን እማዬ በዚህ ሰዓት አይሆንም አላት። ንገሩና ሚስጥሩን ላለመንገር ታዲያ መቼ ነው እና የልጅነቴ የለፋሁበት ላቤ ያቺ ሰይጣን እስከምትወስደው ነው የምጠብቀው? እጄን አጣጥፌ ዝም ነው ማለት ነው የምለው አለችው። እንደዛ አይደለም እኮ እማዬ አለና አስረዳት። አባዬ በዚህ ሰዓት እኛን አንቺን ለማጥፋት እንቅስቃሴ እያደረገ ዝም ያለ ይመስልሻል አላት። የፈለገው ነገር ይምጣ፣ ከዚህ በላይ ታግሼ መጠበቅ አልችልም። ናቲ የተጎዳሁት እኔ፣ የምደበቀው እኔ የምቀመጠው ለምንድን ነው? አልችልም ከዚህ በላይ ናቲ አለችው። እማዬ ትንሽ ጊዜ ጠብቂ አላት። ያ የትንሽ ጊዜ መቼ ነው አላት። ንገረኝ እስኪ መቼ ነው ስትል ትጠይቀኝ። የዚህ ሰውዬ ክፋት በቃ መባል አለበት ማብቃትም አለበት አለችው። እሱም እሺ እንደዚህ አይደለም እማዬ፣ አባዬ እጁ በጣም ረዥም ነው። ስለዚህ እንደዚህ ከመሬት ተነስተን በደመ ነፍስ ከሄድን መመለሻ እስከምናጣ ድረስ ያሳድደናል። ማስተዋል አለብን። እሱንም የናጠቃበት መንገድ ሌላ መፈለግ አለብን። እሺ መቼ አለችው። እማዬ አባዬ
እኔ እንዲታሰር እፈልጋለሁ፣ ግን ትንሽ ጊዜ ብቻ ታገሺኝ፣ ትክክለኛ የህግ ሰው እየፈለግኩ ነው አላት። እሺ ልጄ በማለት ይህንም ተስማማችለት። በጣም ደስ አለው። አሁን እንግዲህ ቤቲ በቀሏን በፍጹም እንደማታቆም ለናቲ ነግረዋለች። እና ናቲ ደግሞ የቤቲ በቀል በጣም እያስፈራው እየሄደ እንዳለ ነው። አሁን ትሁትም ራሱ እሷ ናቲ ቤቲን ቁጭ አድርጋ እያናገረቻት ነበር። ቤቲ አለሜ እኮ ምንም አይነት ነገር ያደረገችው ጥፋት የላትም አለቻት። ምን እያልሽ ነው ደግሞ አንቺ አለች። ደህና ነሽ ግን አንቺ በማለት ስትጀምርላት ደህና ነኝ ምንም አልሆንኩም። ቤቲ ምን ሆነሽ ነው? ምንድን ነው የተፈጠረው አለቻት። እህትሽን አመመብሽ እንዴ ስትል ትጠይቃት። አይ ደህና ነች አለቻት። እና ምን ተፈጠረ በማለት ስጠይቃት እናቴ እኮ ቁማር እየተጫወተብኝ ነው እኮ ያለ ማፈር ስለ እናቱ እኮ ሊጠይቀኝ መጣ። ምንድን ነው ይዞ መጣው? ውሸት ነዋ ይዞ የመጣው ውሸት ይዞ መጣ አለች። ሌላ ምን ይዞ ይመጣል? ውሸት እንኳ አይደለም ያመጣልሽ አለቻት። እንዴ እሱ የእውነቱን ነው እንደዛ እየነገረሽ ያለው ማለቴ ስለ ወንድሟ አለሜን ስንጠይቃት ምንም አድርጎ እንደታሰረ አታውቅም አለቻት። ስለዚህ አንቺም ያችን መሰሪ ምን እንዳላጠፋች እያደረግሽ ነው አለቻት። እንደዛ አይደለም ቤቲ አለች ትሁት። የነገረችሽን ነው የነገረች ነው ያልኩሽ አለቻት። ይኸውልሽ ትሁት ሲጀመር አወቀች አላወቀች ጉዳይ አይደለም፣ ለእያንዳንዱ ስራዋ ዋጋዋን ማግኘት አለባት አለች። ቤቲ አንቺ እኮ ልክ ነሽ፣ ግን ማለቴ የማንኛውም ሰው የምታደርገው ነገር ማወቅ አለብሽ። ግን እመኒኝ ይህ ነገር አይጠቅምሽም። ለምሳሌ አለሜን ገደልሻት ይባል፣ አንቺ እስር ቤት ገባሽ ምንድን ነው እስር ቤት እኮ ነው የምትበሰብሽው አለች። ቀሪ እድሜሽን እስር ቤት እንድታሳልፊ ትፈልጊያለሽ አለች። ስለ ቀሪ ህይወቴ ምንም አያሳስበኝም አለቻት። አይ ብቻ ያን ሁሉ ነገር እንድታገኝ ዋጋዋን እፈልጋለሁ ስትላት፣ አይ ብታስቢበት ጥሩ ነው፣ እኔ እንደዛ አይመስለኝም በማለት ትሁት ቤቲንም አሁንም እንድትመለስ እየመከረቻት ትገኛለች። ሆኖም ግን አሁን ቤቲ በምን አይነት መንገድ የምትሄድበትን አቶ ገዙ ደግሞ ለማወቅ እጃቸውን እያስረዘሙ ነው። ቤቲ የደበቀቻቸው ሚስጥር እንዳለ እኔ ነግሬሻለሁ፣ ካወቅኩ ግን እዘለዝልሻለሁ እያሉ እያስጠነቅቋታል። አለሜን በማታውቀው ነገር እንግዲህ እስካሁን ስላልተገለጸላት ከዚህ በኋላ ግን አባባ ከጎኗ ሆኖ እሷ እንዲንከባከቧትና ሊያስጥሏት እንደሚችሉ ቃል ስለገቡላት አለሜ ከአባባ ጋር ከዚህ በኋላ አብራ ለመኖር ወስናለች። እንግዲህ ቀጣዩን እስከምንገናኝ ድረስ ሰላማችሁ ይብዛልኝ። ላይክ ሼር እያደረጋችሁ ይጠብቁን።